welcome with me, Shah Rukh Khan, Salman Khan and Amir Khan. Come on, louder for everyone. ከጥቂት ቀን በፊት ጆይ ፎረም በሚል ሳውዲ አረቢያ ውስጥ የተዘጋጀ ፕሮግራም ላይ የቦሊውድ ኢንዱስትሪ ወይም የፊልም ኢንዱስትሪ ንጉስ የሆኑት ሻሩክ ካን፣ ሰልማን ካን፣ አሚር ካን ለረጅም ዓመት በኢንዱስትሪ ላይ ምርጥ ስራቸውን ያቀረቡ እንደቆዩ ይታወቃል። ያንንም ክብር ለመስጠት ሳውዲ አረቢያ ውስጥ በተዘጋጀ አንድ ፕሮግራም ላይ ተገኝተው ነበር። እነዚህ ሶስቱ ድንቅ የቦሊውድ ኮከቦችን እስከዛሬ ምንም እንኳን አንድ ፊልም ላይ ባናያቸውም ግን በተለያየ ጊዜ የተለያየ ፕሮግራሞች ላይ እየተገኙ ልምዳቸውን የሥራ ሂደታቸውን እያካፈሉ ቆይተዋል። በአሁኑም በ2025 የተዘጋጀው ጆይ ፎረም ላይ በመገኘት ሻሩክም ሰልማንም አሚርም በስራ ልምዳቸው ብዙ ጥያቄ ተቀረበላቸው የተጠየቁ ሲሆን ከዛ በተጨማሪም ለወጣቱ ምን ትመክራላችሁ የሚለውን ጠቅለል አድርገው መልሰዋል። ምን ነበር ካላችሁ ጠቅለል አድርጌ ልግለጽላችሁ ብዬ ነው ቪዲዮ ይዤ የመጣሁት። Wow, guys, did you see how the energy? ፕሮግራሙን ለመታደም ከፍተኛ ቁጥር ያለው ህዝብ አዳራሹ ሞልቶ የጠበቃቸው ሲሆን ሶስቱም ሻሩክ ካን፣ ሰልማን ካን እና አሚር ካን በተገኙ ሰዓት ላይ በከፍተኛ ጭብጨባ አቀባበል ተደርጎላቸው ገብተው ነበር። የዚህ ፕሮግራም ዓላማ ተብሎ የተገለጸው በተለያየ ስራ በዓለማችን ላይ ተጽዕኖ መፍጠር የቻሉ አክተሮችን በዩቲዩብም ሆነ በሌላ ሶሻል ሚዲያ ኢንፍሉዌንሰር የሆኑ ግለሰቦች ዝነኞች ማለት ነው ከቴክኖሎጂና ከኢንተርቴይንመንት ጋር የተያያዘ ሰፋ ያለ ስራ የሰሩ ግለሰቦች የተጋበዙበት ፕሮግራም ነበር። እናም ሻሩክ፣ ሰልማን፣ አሚር ቦታው ላይ በተገኙ ሰዓት ላይ በከፍተኛ ጭብጨባ አቀባበል አድርጎላቸዋል ህዝቡ። ያንንም ስታይ የፕሮግራሙ ሆስት እኔ እንኳን ስመጣ ይሄን ያህል ጭብጨባ አላየሁም ነበር፣ ለእናንተ የተሰማውን ጭብጨባ ግን ሳይ ቀናሁኝ ብላቸው ነበር። ሶስቱንም ፕሮግራሙ ላይ ስለተገኙ ካመሰገነች በኋላ የመጀመሪያ ጥያቄ የነበረም አንድ አክተርን ወይም ተዋናይን ወይም ግለሰብን አይተን ይሄ ሰው ስኬታማ ይሆናል፣ ይለወጣል፣ ዓለምን ያሸንፋል፣ ተወዳጅ ይሆናል ብለን በምንድን ነው የምናውቀው? እናንተስ እንዴት ነበር ያጋጠማችሁ? እስቲ ልምዳችሁ ብላ ነበር የጠየቀቻቸው። ለሶስቱም የቀረበው ጥያቄ ላይ እንግዲህ ሻሩክ በመጀመሪያ የመለሰው ይህ እንግዲህ ዝነኝነትን አንድ ኤክስ ፋክተር ነው የምንለውና ማንኛውንም ሰው አይተንም ሆነ የተወሰነ ስራ እንኳን ቢሰራ አንድ ሰው ዝነኛ ይሆናል፣ ተወዳጅ ይሆናል፣ ያልፍለታል ብለን ልንናገር አንችልም። ምክንያቱም ተመልካቹ ነው የሚወስነው ያንቺን የትኛውን ነገር ወይም ደግሞ የአንድ ሰውን የትኛውን ነገር ሊወድ ይችላል። አነጋገርሽን፣ አካሄድሽን፣ አቋምሽን የትኛው እንደሆነ ስለማይታወቅ ይሄ እንኳን እንግዳ ነው። አሚርን ለምን አክተር እንደሆንኩ ብትጠይቂው ሊነግርሽ አይችልም። እኔ ራሴን ብትጠይቂ ሊነግርሽ አልችልም። ሌላም ሰው ብትጠይቂ ሊነግርሽ አይችልም። ባለ ሰዓት ላይ ሰልማን የመለሰው እኔ ግን አውቃለሁ ምክንያቱም ትዛዙ ከላይ ነው ብሎ መልሶልታል። ስለዚህ ይሄ ጥያቄ እንግዲህ ሶስቱንም ሱፐርስታር ያደረጋቸው ፈጣሪ ነው በሚለው ተስማምቶ ጨርሰውታል። So this is the thing. ሁለተኛው ጥያቄው የነበረው ብዙ ሱፐርስታሮች ይመጣሉ፣ ስራቸውን አሳይተው ይሄዳሉ። እናንተ ግን ለረጅም ጊዜ ሱፐርስታርነታችሁን አስጠብቃችሁ መቆየት ይችላችኋል እና ይሄንን እንዴት ነው ያደረጋችሁት? በምንድን ነው የሆነው ነበር ጥያቄዋ። ለዚህ እንግዲህ በመጀመሪያ ሰልማን ነበር የመለሰውና እኛ እንኳን ራሳችንን ሱፐርስታር ነን ብለን አንልም። እንዲያም ሚዲያና ጋዜጠኞች አንዳንድ ጊዜ እከሌ ስታር ነው፣ እከሌ ሱፐርስታር ነው እያሉ በጣም እያጋነኑ ያወራሉ፣ ይጽፋሉ። ግን እኛ በዚህ ነገር አናምንም። እኛ ራሳችንን ስናይ ኖርማል ሰዎች ነን። እኔ አሁን አባቴ እቤት ውስጥ ይቆጣኛል፣ እናቴም እህቴም ብትሆን ከወንድም የተጨምር ስተት ነው ይሄ እያሉ ይቆጡኛል። ስለዚህ እኛ ኖርማል ሰዎች ነን። ለውጡ ከኛ በታች ወይም ደግሞ በእኛ ስር የሚሰሩ በጣም ብዙ ሰዎች አሉ። እነዛም አብረውን የሚሰሩ ሰዎች ስራችንን በሲኒማ ላይ ጎላ ብሎ ደመቅ ብሎ እንዲታይ ያደርጋሉ። የዛን ጊዜ ተመልካቹ እኛን ከፍ አድርገው ጣራ ሰቅሎ እንደ መልአክ ያይናል። ስለዚህ የስራውን ክሬዲት መውሰድ ያለባቸው የፊልሙን ታሪክ የጻፉት ዳይሬክት ያደረጉት የነዛ ሰዎች ጥረት ነው። ምክንያቱም ሻሩክ ካን፣ አሚር ካን፣ ሰልማን ካን፣ ሰንጀይ ደትም፣ አጀይ ዴቭጋንም ሆነ አክሸይ ኩማር በሲኒማ ስክሪን ላይ በሚያዩ ሰዓት ላይ በጣም ከወደዱትና ካደነቁት እነዛ ከስራው በስተጀርባ የተጣጣሩና የለፉ ሰዎች ክሬዲት ይሰጣቸዋል። የነሱ ስራ ነው ብለን እናምናለን ነው ያለው። እና የስኬታማነታችሁን ክሬዲት ለማን ነው የምትሰጡት? እና እንዳልከው ሙሉ ክሬዲቱን የሚወስዱት ከኋላ ያሉ ሰዎች ናቸው። ሶስተኛው ጥያቄ ነበር። ስኬት እንግዲህ የሚታወቀው አርብ ላይ ነው። ያ ፊልሙ ለእይታ ሲበቃማ በአሁኑ ሰዓት ላይ በተለይ በዓለም አቀፍ ደረጃ ቦሊውድ ተመልካቾች ያገኘን ያለው። ስለዚህ በጣም ስኬታማ እየሆነ ያለው ፊልሞቻችን ያው አርብ ላይ ለእይታ ይበቃሉ። ከዛ በኋላ እየቀጠሉ ዊኬንድ ላይ ጥሩ ገንዘብ ይሰበስባሉ። ተመልካቹ ፊልሞቻችንን ይወዳቸዋል። በዛኛ ደስተኞች ነን። ግን በአሁኑ ሰዓት ላይ ነገሮች እንደ ድሮ የተቃና ወይም ጨርቃ አይደሉም። አሁን ላይ እንደ ድሮ ፊልሞቻችን ጥሩ ገንዘብ እያስገቡ አይደለም ያለው፣ ታሪካቸውም እየተወደደ አይደለም ያለው። ስለዚህ ይሄ ለኛ ከባድ የሚባል ጊዜ ነው። ምክንያቱም ፍክክሩ ከበድ ብለዋል። ታዲያ እንደዛ ከሆነ ከጊዜው ጋር እኩል እናንተ ስራችሁን ለመቀየርና አዲስ ትውልድ እንዲወደው እንዲሁም ደግሞ ከመጀመሪያ ይዟችሁ የመጣው ነባሩ ትውልድም እንዲወደው አድርጋችሁ ስራችሁን እንዴት እየቀየራችሁና አፕዴት እያደረጋችሁ ትሰራላችሁ? ሻሩክም የመለሰው ይሄ እንኳን በአሁኑ ሰዓት ላይ ተመልካቹ ምን አይነት ታሪክ ይፈልጋል፣ ምን አይነት ስሜት መጨመር አለበት የሚለው ነገር ወሳኝነት አለው። ምሳሌ አሚር በጣም ታሪክ የመረጠ ነው የሚሰራው። እንዲያውም በጣም ብዙ አድናቂዎቹ ሚስተር ፐርፌክሽኒስት ብለው ይጠሩታል። ከረ በጨራሽ አንድ አይነት ስራ ነው የምንሰራው፣ ምንም የተለየ የለውም ሄደ የአሚር መልስ ነበር። ሆኖም ግን ሁላችንም ቆንጆ ታሪክ ይዘን ለመምጣትና ተመልካቹን ለማዝናናት እንጥራለን። ሰልማን ምሳሌ ፊልም የሚሰራበት የራሱ መንገድ የሚሰራበት በራሱ ለየት ያለ መንገድ አለው። ያ ደግሞ ከልብ የሚመነጭ ነገር ነው። እኔ ሁለቱንም ነገር አንድ ላይ አድርጌ ለመስራት እሞክራለሁ። ግን ቀደም ያለ ሆን የሚሰሩ ፊልሞች ብናያቸው ምንነቱን
እንኳን ወደ ኋላ የነበረውን ስኬት ስናይ ፊልሞቻችን የቤተሰብ ስሜት አላቸው። በዓለም ላይ የትኛው ቦታ ላይ ቢኬድ የቤተሰብ ነገር ዋጋ አለውና እዚህ ሳውዲም እንኳን ብናይ ያው የቤተሰብ ነገር በጣም ቫልዩ አለው። ስለዚህ በፊልማችን ላይም ደሃ ሰውም ሀብታም ሰውም ገበሬም ሆነ የተቸገረ ሰው ሆነን የተለያየ ገጸ ባህሪዎችን ስንወጣ ከነዛ ሰዎች ባህልና የውስጥ ስሜታቸው ጋር የተቆራኘ ሲሆን ስሜቱ ፊልሙን እንዲወደድ ያደርገዋል ብዬ አምናለሁ። ስራችን ፊልሞቻችን በምንም መንገድ ለዓለም ቢደርሱ ይሄ ከቋንቋ በላይ ነው። ምክንያቱም የተመልካቹ ስሜት ከፊልሙ ጋር የተቆራኘ ስለሆነ ቀደም ብሎ ሰልማን ካን እንዳለው ፈጣሪኛ አዝሮልናል ወይም መርጦናል ማለት ይቻላል። እንደ ማንኛውም ሰውኛ ጠዋት ተነስተን ስራችን ነው የምንሰራው። እንዳለውም ደግሞ በስራችን ጥሩ ምን ስራ መጥፎ ቤት ውስጥ አብሮን ያሉ ሰዎች ይቆጡናል። ስለዚህ እኛ ሁል ጊዜ ወደ ስራ ስንሄድ ስሜት አለን። ያ ስሜትም ከስራው ጋር እንግዲህ ቆንጥረው ይዞናል። የኛ ስራ ላይ ደግሞ አብሮን የሚሰሩ በጣም ብዙ ሰዎች አሉ። በቋንቋችንም በነጻነት ስለምንሰራ ፊልሙን የማህበረሰብ ሆነ የቤተሰብ ችግሮችን እንዲሁም የተለያዩ ስሜቶችን ለዓለም ማሳየት እንችላለን በተለያየ ታሪክ። ቀጣይ ጥያቄም እንዳልከው ይሄ ከስሜት ጋር የተገናኘ ነገር ብቻ ነው ወይስ በፊልሙ ላይ ያለው ሙዚቃው፣ ስማችሁ፣ ዝናችሁ፣ የተለያየ ፖስተሮቻችሁ ትልቅ ጫና አልፈጠሩም ትላለህ? ማለት ያስተውሳለሁ ወደ ትወና መግባት የፈለኩ ሰዓት ላይ ተዋናይ መሆን ከፈለገ አንድ ሰው ወደ ህንድ መሄድ አለበት እና ቦሊውድ መቀላቀል አለበት ይባል ነበር። ከሆሊውድ የበለጠ እንዲያውም ወደ ሆሊውድ ሂድ የሚል ወሬ በጣም ይወራ ነበርና በዛ ሰዓት ላይ እኔም የቦሊውድ ፊልሞችን ማየት ጀምሬ ነበር። መምጣት ነበረብሻ ዝነኛ አክትረስ ሆኜ ነበር። እንደዛ ኮነማ እዛ ልኖር ነው እሱ ነው ከባዱ። ምን ችግር አለው? ከትሪዮን ቀደም ብላ አድርገዋለች እኮ። ግን እንደዛ ቢሆን ምንም ብትሰሚ መታሽ ግን መልፋትሽ መጣጣርሽ ማይቀር ነው። በመጀመሪያ ደግሞ ቋንቋው መልመድ አለብሽ። ምሳሌ እኔ አንድ የአረብ ፊልም መስራት ካለብኝ መጀመሪያ አረብኛ ቋንቋ መልመድ አለብኝ። ይሄ በጣም ትክክለኛ እውነተኛ ነገር የተናገርከው ምርጥ ነው። ግን ደግሞ በሌላ በኩል ነው የሰማሁትኝ በዚህ ኢንዱስትሪ ውስጥ እንግዲህ ሰርቫይቭ ለማድረግ ወይም ለመቆየት ብዙ ሪስክ መውሰድ አለባችሁ ይባላል። ምክንያቱም በተለያዩ ፊልሞች ላይ እናንተ ተዋናይ ሆናችሁ ብቻ ሳይሆን የተወናችሁት የተለያዩ ፊልሞችንም ፕሮዲዩስ አድርጋችኋል። እናም ያን ነገር ሳይተረዳሁትኝ አንድ ሰው አክተር ከሆነ ወይ ተዋናይ ከሆነ በጠር የለውም ልክ የለውም። ምክንያቱም ወደ ተለያዩ ስራ መግባት ግድ ይላል ማለት ነው የሚለውን ተረድቻለሁ። ምን አሚር መልስ መስጠት ፈልገ ነበር እንዴ? ይቅርታ ጥያቄ እንግዲህ ፕሮዲዩሰር መሆኑ ምን አስፈልገ ነበር? ይቅርታ አርግልኝና ወደ መጀመሪያው ጥያቄሽ ልመለስና አንድ ስታር ልኩ ወይም መጠኑ ምን እንደሆነ ምን አውቀሽ ነው እንደዛ ያልሽው? ቀደም ብሎ ጓደኛዬ ሻሩክ እንዳለው ይሄን ነገር መናገር ራሱ በጣም ይከብዳል፣ እርግጠኛ ሆኖ ማውራት ማለት። እንዲያም እኛ ሶስታችን በጣም እድለኛ የሚያደርገን ህንድ ውስጥ መወለዳችን ነው። ምክንያቱም እኛ ህንድ ውስጥ በመወለዳችን ወይም በመፈጠራችን የህንድ ሲኒማ አንድ ክፍል መሆን ችለናል። ሌላ ሀገር ብንፈጠር ኖሮ ምናልባት እዚህ ቦታ ላይ አንገኝም ማለት ነው። ስለዚህ እኔ እንደማስበው ኧረ ግን ታውቃለህ ሆሊውድ ተፈጥረ ቢሆን ኖሮ እኮ የሆሊውድ አክተሮች ዛሬ ያሉበት ቦታ ይገኙ ነበር ማለት ነው። So now we know why Shahrukh is a star. Well, that's why I'm a star. ያው ብዙ ትርጉም ይኖራል የተናገርኩት ነገር ብቻ ፊት ለፊት ምን አይነት እድል ያጋጥማል የሚለው ነገር ወሳኝነት አለው። ምክንያቱም ወሳኙ ነገር አንተ የትኛው ጊዜ ላይ ነው ያለኸው እና ምን አይነት ብቃት አለህ የሚለው ወሳኝነት አለው። ምክንያቱም አንተ ወፍራምን ብትሆን ብቃት ካለህና እድል ከሆነ ትክክለኛ ሰዓት ላይ በትክክል ከታጣጣርክ ዓላማህን ታገኘዋለህ። ምክንያቱም እኛ የምንሰራበት የሲኒማው ዓለም ላይ በጣም ብዙ ሰዎች ወይም በጣም ብዙ ልጆች መግባት ይፈልጋሉ፣ መምጣት ይፈልጋሉ፣ ይታገላሉ። በዚህ ላይ አሁን ትክክለኛ ሰዓት ላይ ትክክለኛ ቦታ ላይ ነህ የሚለው በጣም ትልቅ ቦታ አለው። አንዳንድ ነገሮች እንደምታውቁት በእኛ ቁጥጥር ውስጥ አይደሉም። በተለይ የጊዜ ነገር ብዙ ሰውም እየተጣጣረ ስኬታማ የማይሆንበት ያው የጊዜ ጉዳይ ነው። ማንንም አይቆጣጣረው ነው። በእርግጥ አንድ ነገር ልንገርሽና አሚር ከፊን ቤተሰብ ነው የመጣው፣ እኔም ልክ እንደዛው። ግን ይሄ በመሐከላችን ያለው ግለሰብ ከፊን ቤተሰብ አይደለም የመጣው። እንዲያም ከዲሊ ከተማ ነው ወደ ሙምባይ የመጣው። አይ ይቅርታ አድርግልኝ መሰልማን እቃወምሃለሁ። ይሄን እኔም ከፊን ቤተሰብ ነው የመጣሁት። ምክንያቱም የሰልማን ቤተሰብ የኔ ቤተሰብ ነው፣ ያንተ ቤተሰብ ለኔ ቤተሰብ ነው ማለት ነው። ያው አሁን ሻሩክ ካን ለምን ሱፐርስታር እንደሆነ እንግዲህ በቂ መልስ አለ ማለት ነው። የለም የምትሉ ነገር አለኝ። So now we know why Shahrukh is a star. Well, that's why I'm a star. That's so nice to see this really. በእናንተ መሃል ያለውን ይሄንን ዝምድናና ቅርርብ አይቼ በጣም ደስ ብሎኛል። በግል ግን ያላችሁ ቅርርብ እንዴት ነው? አረ እንደዚህ የምንጫወተው ስቴጅ ላይ ብቻ ነው። ባክስቴጅ መተሽ ብታይ እንዲያውም ደስ ይልሽ ነበር። ምክንያቱም በጣም እንተራረባለን፣ እንቀላለዳለን። እሺ ቀጣይ ጥያቄ ልጠይቃችሁና ስታርደማችሁ እንዴት ነው የምትቆጣጠሩት? ማለት አንዳንድ ጊዜ አንዳንድ ሰዎች ስታርደማቸው ይበላቸዋል፣ ይውጣቸዋል ይባላል። ምክንያቱም ያው እኛ ሰዎች ነንና ይሄን ያህል ሰው ይወደናል፣ ይሄን ያህል ሰው ይከተለናል የሚለው ነገር በተለያየ ሶሻል ሚዲያ በሚታይ ሰዓት ላይ ምን ይሰማችኋል? አይኑራችሁ ላይ ምን ይፈጠራል? ይሄን ያህል አድናቂና ወዳጅ እንዳላችሁ ስታውቁ ያስደስታችኋል ወይስ ደግሞ ከአቅማችሁ በላይ በጣም እንድትኮሩ ያደርጋችኋል? ምክንያቱም ብዙ ሰው ላይ ይታያል። አሚር ቢመለሰው ይሄ በስራችን ላይ በጣም ትልቅ ቻሌንጅ ነው። በጣም ከባድ የሚባለው ቻሌንጅ ሁሉ ጊዜ በሰው አይን ውስጥ መገኘት ወይም መታየት በራሱ ትልቅ ቻሌንጅ ነው። እኔ እንደማስበው እንዲያውም ከሶስታችን እኔ ለየት ያልኩና የምደበቅ አክተር ነኝ። አይ በጭራሽ እንደው ታሪክ እንደሚያሳየው ሁሉ ጊዜም ከድሮም ከሁለት የበለጠ ትልቅ ስታር መሆን ትፈልግ ነበር። የጠያቂዋ መልስ ነበር። ምክንያቱም እሱ ሲፈጠርም ስታር ሆኖ ነው የተፈጠረው። የሰልማን መልስ ነው። አይ አይደለም ማለት የፈለኩትኝ ከድሮም እኔ ጥግ ላይ መሆን ነው የምፈልገው። እንደዚህ ህዝብ ፊት ለፊት ምናምን ነገር መታየት አያስደስተኝም። እንዲያውም ብዙ ጊዜ ምቾት አይሰጠኝም። በቃ አይን አፋር ነኝ ማለት ይቻላል። በጣም አይን አፋር ነህ አንተ በይው እንደዛ ብቻ ለማለት የፈለኩት እኔ ብዙ ምቾት አይሰጠኝም።
አይመስለኝም። ሆኖም ግን ሁላችንም በራሳችን መንገድ እንወጣዋለን ይሄን ከባድ ነገር። አንቺም ታውቂውናል ብዙዎቻችሁ እንደምታውቁት እንኳን ሶሻል ሚዲያ ላይ ብዙ ጊዜ አክቲቭ መሆን ፈልጋለሁ። ግን ደግሞ ስለ ጉዳዩ ጠለቅ ብዬ ባወቅኩኝ ሰዓት ላይ ሁሉ ጊዜ ሶሻል ሚዲያ ላይ መታየቱ በሰዎች ፊት መገኘቱ ፊልም ላይ ብቻ ሳይሆን ሁሉም ቦታ ላይ ቢያዩንና ቢያገኙን እንደሚደሰቱ መስማት ጀመርኩኝ። ግን እዚህ ውስጥ ስትገቢ ደግሞ አይንሽ ላይ ጨርቅ አስረሽ መግባት አለብሽ። ምክንያቱም ትኩረት ማድረግ ያለብን የሲኒማውን ወይ የፊልም ታሪክ መጻፍ እና ያንን ታሪክ መተረኩ የሚጀምረው በራስ መተማመን ላይ ነው። ስለዚህ በራስ መተማመን ካለሽ ይሄን ነገር እኔ አደርጋለሁ ብለሽ ካሰብሽ ሁሉ ጊዜ ማሰብ ያለብን ኢንሻአላህ ይሄ ጥሩ ይሆናል፣ ተስፋ ማድረግ ይሄ ጥሩ ይሆንልኛል እያልን ነው የምንሰራው የምንሄደው። ስለዚህ ስራ ወይም ስለ ጉዳዩ ሌላ ሰው ምን ይላል የሚለው ነገር ለኛ ለውጥ ሊሰማን አይገባም። ለዛ ነው አይንን ጨፍነ መግባት አለብህ ወይም መሄድ አለብህ የሚባለው። ምክንያቱም እዚህ መንገድ ላይ በጣም ጫጫታ አለ፣ ብዙ ሰዎች ይጮሃሉ። አንዱ እንደዚህ ቢለብስ ይሻላል ይላል፣ አንዱ ደግሞ እንደዚህ ቢታይ እንደዚህ ነው የሚያምርበት መልኩ ይላል፣ አንዱ ደግሞ ፊልሙ እንደዚህ መሆን አለበት ይላል። ሌላም በጣም ብዙ ነገር የሚወራው እንዲያውም አንዳንዶቹማ በቀጣይ የትኛው ፊልም መስራት እንዳለብን ራሱ የሚነግሩንም አሉ። ከየትኛው ዳይሬክተር ጋርና ከየትኛው አክትረስ ጋር እንደምንሰራ የሚነግሩን አሉ። ዳይሬክተርም እነሱ ሊመርጡልን ይፈልጋሉ። ለዛ ነው አይናችንን ጨፍነን ይሁን ነገር ባልሰማ ጆሮአችንን ደፍነን በቀጣይ ይሄን ነገር እሰራለሁ ብለን በራስ መተማመን መፍጠር አለብን። ከዛ በኋላ ታሪኩ ላይ ማተኮር አለብን። እንደውም ይሄን ነገር ለአንድ ጊዜ ሳይሆን ሁሉ ጊዜ ሙሉ በፊልም ስራ ህይወት ውስጥ እንደዚህ ነው መሆን ያለበት። ያመንበትና ሰምተን የወደድነውን ታሪክ ፐርመን ፊልም ልንሰራበት ከወሰንን በራስ መተማመናችንን ጨምረንበት ወደ ፊልም እንቀይረዋለን። ሌላ ምንም ነገር አስፈላጊ አይደለም። እኛ መጀመሪያ ካመንበት እናሳምረዋለን። ይሄ በጣም ቀላልና ግልጽ የሆነ ነገር ነው፣ ግን ለብዙዎቹ ግራ ያጋባል። እኛ ይሄን ነገር ከ35 ዓመት በላይ ሰርተነዋል። ሳወራ በእርግጥ ነገሩ ቀላል ሊመስል ይችላል፣ እናም ሊቀልዱ ይችላሉ። ምክንያቱም ገና አሁን መጀመሪያቸው የሆነ አንድ ብሎ እየጀመሩ ያሉ ሰዎች ላይገባቸው ይችላል። ግን ለነሱ በጣም ትልቅ ትምህርት አለው። በህይወታችሁ ውስጥና በስራችሁ ውስጥ ያለ ነገርን በአጠቃላይ የሶሻል ሚዲያ ጫና እንዲያርፍበት ማድረግ የለባችሁም። ምክንያቱም ትኩረታችን ከስራ ይልቅ የዛን ጥያቄና መልስ ስናደርግ ጊዜ ይሄድብናል። አሁን የሚመጡ ወጣቶች በእርግጥ ይሄን ነገር ስለሚሰሙ ብዙ ነገር ያስቸግራቸዋል። ግን እንደኛ ቀደም ብሎ በስራው ላይ ልምድ ያለው ሰው ብዙ አይቸገርም። ቀደም ብሎ አሁን አሚር እንዳለው እኔ አይና ፓርኒ ደበቀላለሁ ብሏል። የሰልማንን ነገር እኔ እንደማቀው ከሆነ ህዝብ ፊት ለፊት ብዙ መታየት ቢፈልግ ሰው አይደለም። በእርግጥ በጣም ብዙ የሚወደንና የሚያደንቀን ሰው ስላለ ከሁሉም እንደበቃለን ማለት እንኳን ለኛ በጣም ከባድ ነው። ከነሱ ጋርም ጊዜ ሰጥተን ደግሞ መገናኘት ከአድናቂዎቻችን ጋር በጣም አስፈላጊ ነው። ምክንያቱም የስራችን አንድ ክፍል ነው። እንዲያም ይህንን ነገር በትክክሉና በአግባቡ በዚህ ኢንዱስትሪ ውስጥ ከሶስታችን የበለጠ ተወጥቶታል ብዬ ማስበው ሰው የለም። ይህንን ለማወቅ እንግዲህ ምን ያህል አድናቂ እንዳለንና ምን ያህሎቹ ደስተኛ እንደሆኑ ቼክ ብታረጊ ወይም ብታጣሪ ትረጃለሽ። ሻሩክ በእርግጥ ብዙ ጊዜ ከቤቱ መውጣት የሚፈልግ ሰው አይደለም። አሚርም ከቤቱ ብዙ ጊዜ ወጣ የሚል ሰው አይደለም። እኔም እንደዛው ከቤቴ ብዙ ጊዜ ወጣ አይደለም። ግን ስራ ሲኖረን ለቀረጻ መሄድ ካለብን ሁላችንም ተነስተን እንሄዳለን። አንድ ነገር ላጫውትሽና እኔ ቀደም ብሎ ድሮ 13-14 ዓመት እያለሁ አካባቢ መሰለኝ ኢንተር ዘ ድራገን የሚል ፊልም ለማየት ሄጄ ነበር ወደ ሲኒማ። ፊልሙን ጨርሼ ከሲኒማ በመውጣ ሰዓት ላይ እኔ ራሴ ብሩስ ሊ ሆንኩኝ መሰለኝ። ግን የሚያሳዝነው ተቀጠቀጥኩኝ እንጂ ማንንም አልመታውም። ከቆይታ በኋላ ግን ይሄ ነገር ሳስበው የተሰማኝ ፊልም አይታችሁ ልክ ከሲኒማ ስትወጡ ማሰብ ያለባችሁና መማር ያለባችሁ አንድ ሰው እንደናንተ አይነት ልጅ ይፈልጋል። አንድ እናት እንዳንተ አይነት ልጅ ትፈልጋለች። አንድ አባትም እንዳንተ አይነት ልጅ ይፈልጋል። አንድ እህትም እንዳንተ አይነት ወንድም ትፈልጋለች። አንድ ሴትም ልክ እንዳንተ አይነት ቦይፍሬንድ ወይም ባል እንዲኖራት ትፈልጋለች። ስለዚህ እናንተ ልክ ፊልም አይታችሁ ከሲኒማ ስትወጡ ከምታዩት ነገር ተምራችሁ መጀመሪያ ከነበራችሁት ስብዕና 20-25% የተሻለ ሰው ሆናችሁ ወደ ቤት መሄድ አለባችሁ። ምክንያቱም በፊልሙ ላይ ገጸ ባህሪው በጣም ተወዳጅ ከሆነ እናንተም ከዛ መማር አለባችሁ ለማለት ነው። ያን ገጸ ባህሪ ሲያዩ ትልልቅ ሴቶች ይወዱታል። የሚመኙትም ልጄ እንደዚህ በሆነ ብለው ነው። አንድ ሴትም ስታይ ደግሞ ወንድሜ እንደዚህ በሆነ ብላ ታስባለች። አሁንማ እድሜያችን ደርሶ እንደሱ አይነት አባት እፈልጋለሁ ምንባልበት ደረጃ ላይ ደርሰናል። ከዚህ በኋላም ቢሆን እንግዲህ እንደሱ አይነት አያትም በኖረኝ ወይም እንፈልጋለን የሚባልበትም እድሜ እያገኘን ያለነው። ያው ሲኒማ ማለት ደግሞ አንድ ጊዜ እንዳዩሽ ሁሉ ጊዜ እንደዛ ሆነሽ መቆየት የምትችይበት አይደለም። We want grandfathers like him, granddad. But you feel like you have እሺ እናንተ መቼስ በስራ ህይወታችሁ ላይ ሁሉ ጊዜ ሳቃችሁን መቆጣጠር አትችሉ፣ ድክመታችሁንም ደግሞ ይፋ አድርጋችሁ መናገር አትችሉ። ቀደም ብለን እንዳልከው ሰዎች ነን ካልክ እንግዲህ የሆነ ድክመት ይኖርባቸዋል። በጣም ትልቁ ድክመት ከስኬት ይልቅ ውድቀትን መፍራት ነው። አንዳንድ ጊዜ የነበረሽን ስኬት ታጫለሽ፣ ከዛ በውስጥሽ ጉለት ይሰማሻል። ከዛ በድጋሚ እንነሳለን፣ በጣም ብዙ ቦታ ላይ ጥረት እናደርጋለን፣ እንደፋለን። ግን ቀደም ያለ ስኬት አናታችን ላይ ከወጣ እርጅና በመጣ ሰዓት ላይ ቁጭት ብቻ ነው የሚያጋጥመው። ስለዚህ ሁሉ ጊዜ የሚባለውን ነገር አከብራለሁ። ስኬት አናታችን ላይ እንዲወጣ መፍቀድ የለብንም። ማለቴ በእኔ የተነሳ ነው ብቻ ብለን ግግም ማለት የለብንም። በእርግጥ አንድ ፊልም ከከሰረና ከወደቀ ያ ኃላፊነቱ በእኛ ላይ ነው ያለው። ምክንያቱም አምነንበት ፊልሙ ስለፈረምን ኃላፊነቱ የዛን ጊዜ ነው እኛም ይሆነው። ከመፈረምም አልፎ ደግሞ ፕሮጀክቱን አብረን ሰርተናል። እንደዛም ሆኖ ግን የስኬቱ ሙሉ ለሙሉ ድርሻ የኔ ነው ብሎ ማሰብ የለብንም። ስኬቱ የሁሉም ነው። የታገለው የሰራው ጠቅላላ ይገባዋል። ቀጣዩ ጥያቄ ነው። ብዙ ጊዜ እንደማየው ተዋናዮች እንግዲህ ተጨማሪ ኃይል እንዲኖራቸው ይፈልጋል። ምክንያቱም የተለያዩ ሰዎችን ስታገኙ በደንብ አቅምና ጉልበት እንዲኖራቸው ይፈልጋሉ። እናም የኔ ዋና ጥያቄ የሚሆነው እናንተ ይናል የሚወዳችሁና የሚያደንቃችሁ ኦዲየንስ
ኦዲየንስ ካለ ያንን ሁሉ ሰው ለማዝናናት የተለየ አቅም ከየት ነው የምታመጡት? እንደገና ደግሞ ከአድናቂዎቻችሁ ጋር ከህዝባችሁ ጋር ያላችሁ ዝምድናስ እንዴት ነው? ከነሱ ጋር ያላችሁ ቅርበትስ ርቀታችሁንስ በምን እንደምትጠብቁት? መጥፎ ቀናችሁንስ በምን እንደምታሳልፉት? ወይም ደግሞ አንድ ሲን እንኳን ስሩ ስትባሉ ቀረጻ ላይ ማለት ነው ምንም ነገር ላይ ትኩረት ሳታደርጉ በዙሪያችሁ ያለውን ሰው ኢግኖር አድርጋችሁ ስትሰሩ ያን አቅም ከየት ነው የምታመጡት? ይህን ጥያቄ አንቺ ለሶስታችንም ተራ በተራ እንኳን ብትጠይቂን ለየብቻ መልሳችን አንድ አይነት ነው የሚሆነው። ምክንያቱም የሥራ የመጀመሪያ ህግ የሚሆነው ለራስ ታማኝ መሆን ነው። አንድ ሰው ዝነኛ የሆነ ታዋቂ የሆነ ስታር የሆነ ሲሄድ አንዳንድ ያልተገባ ነገሮችን ያደርጋል። ግን ደግሞ በሌላ በኩል ስናየው በእነዚህ ሁሉ ሰዎች መሃል እየተደነቅንም እኛ በጣም ብዙ ነገሮችን ተቋቁመን አልፈናል። ምሳሌ አሁን ሰልማን ካን በጣም ትልቅ ስታር ደምን ተንከባክቦ ይዟል። አሚርም ልክ እንደዛው ስታር ደሙን አስጠብቋል። እኔም በሆን ሁሉ ጊዜ ጠብቄ ለመቆየት በጣም ታጥሬያለሁ። ለሁሉም ሰው ትሁት ለመሆን በምናደርገው ጥረት ውስጥ ደግሞ ተፈጥሮ ራሷ አቅም ትሰጠናለች። ከነዛ መሃል ትልቁ ኃይላችንና ጉልበታችን የምንለው እንግዲህ አድናቂዎቻችን ተመልካቹ ነው። እነሱም በጣም ነው የሚወዱን። ስለዚህ ምንም ነገር ስንሰራ የምንጥረው እነሱን ለማስደሰት እያሰብን ነው። ለኔም ሆነ ለኛ ለሁላችንም ተዋናዮች በአጠቃላይ ተመልካቹን እያገለገልን ነው። ስለዚህ እሱን እናስደስተው የሚለው ስሜት ሁሉ ጊዜ እንድንሮጥና እንድንጣጣር ያደርገናል። ይሄ ተመሳሳይ ያደርገናል ሁላችንም። ምክንያቱም አድናቂዎቻችንን ከማዝናናት የበለጠ ምንም አይነት አቅምም ጉልበትም ልናገኝ የምንችልበት ነገር የለም። ምሳሌ ሰልማን ቀደም ብሎ እንደተናገረው ራሱን ሲያይ ወጣ ብሎ ሲንቀሳቀስ የተሻለ ሰው ሆኖ ለራሱ መታየት አለበት መጀመሪያ። ከዛም ተመልካቹ ሲያዩም ጥሩ ሆኖ ቆንጆ ሆኖ መታየት አለበት። ምክንያቱም ለረጅም ጊዜ የኛን ፊልም እያዩ የመጡ ሰዎች ናቸው የሚያዩንና ዋናው ነገር ፊልም ላይ ከሚያዩት ካራክተር ጋር ስለሚስሉን እኛ የምናደርገው እንቅስቃሴ ላይ ድክመታችን ሳይታይ ጎላ ሸንቀጥ ብለን ለመታየት እንጥራለን። ብቻ በጣም ብዙ አድናቂ ያለው ማንኛውም ተዋናይ ሁሉ ጊዜ የሚያሳስቡና የሚያስጨንቀው አንድ ስሜት አለ። ያም ኦዲየንስ ነው። እንዲያም እነዚህ አድናቂዎቻችን እኮ ተገኙ ወይም ኑ ብለን መደወልም አይገባንም። ለረጅም ጊዜ በጣም እየወደዱን እያደነቁን የኖሩት እናም አቅም ከየት ይመጣል ላልሹ እንግዲህ በአጠቃላይ ስመልስልሽ በእነሱ ላይ መጥፎ ጫና ማሳደር የለብንም የሚለውን ነገር በውስጣችን ይዘነዋል። በእርግጥ ያንን አቅም እነሱ ራሳቸውን የሰጡን ያለፉት 35 ዓመታትም በሲኒማ መልኩ አሳምረን ያንኑ አቅም እየመለስንላቸው ነው እያዝናናናቸው። እንዲያም እነሱ ለሰጡን ክብርና ቦታ ሁላችንም በአግባቡ መመለስ አለብን። እያንዳንዱ ሰው ላገኘው ፍቅርና ክብር በአግባቡ መመለስም አለበት ብዬ አምናለሁ። ምክንያቱም ጊዜያቸውና ገንዘባቸውን መስዋዕት አድርገው ፊልማችንን ለማየት ስለሚመጡ የመልስ ክብር መስጠት ግዴታ ነው። አንድ ሰው አሁን ጣቱን እንኳን በትክክል ማንቀሳቀስ ካልቻለ፣ ዳያሎጉን በትክክል መናገር ካልቻለ፣ ለተመልካቹ ምንም ነገር ካልተጨነቀ እና ያ ጊዜና ገንዘቡን መስዋዕት አድርገው የመጣ ህዝብ ያንን ተዋናይ በማየቱ ይደሰታል? በጭራሽ አይመስለኝም። ሰልማንም መጀመሪያ ቀደም ብሎ እንደተናገረው አንድ ፊልም አይቶ ሲወጣ የተወሰነ ፐርሰንት ከነበረበት ተለውጦና የተሻለ ሰው ሆኖ መሄድ አለበት ብለዋል። ስለዚህ ይሄ ሐሳብ ይሄ ፊሊንግ ራሱ ከስራችን ጋር ታማኝ ለመሆንና አቅም ለማግኘት በቂ ጉልበት ይሰጣናል። ያም ማለት ለሚወዱን ለሚያደንቁን ፊልማችን ለሚያዩ ሰዎች ሁሉ ጊዜ ጥሩ ነገር ለመስጠት እኛ አገልጋዮቻቸው ነን። እየተጣጣርን እየተንከባከብናቸው ነው ማለት ነው። God has been kind, yes. በዚህ መልኩ እንግዲህ ሪያድ ውስጥ አሪፍ ቆይታ አድርገው ነበር። በጣም የሚያምር ጊዜን ያሳለፉት። እንግዲህ ምስሉን ከተጠቀምኩኝ ድምጹንም ካስገባው ደግሞ ምናልባት ታውቁታላችሁ ቴክ ዳውን ያደርጉብኛል ብዬ ነው። በዚህ መልኩ ራሱ እንግዲህ ከተመቻችሁ በክፍል ተመለሳለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ይሄን ይመስላል። ከመቻችሁ አሪፍ ነው ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባይ። እኔ አማርኛ መናገሪያ ይግረማችሁ። ይልቅ ይህን ቻናል ሰብስክራይብ ብታረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። कुछ होता है क्या करूँ हाय कुछ होता है।